በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች፣ የእናታችን የንጽሕተ ንጹሐን የድንግል ማርያም የአስራት የበኩራት ልጆች፣ የጻድቃን የሰማዕታት የመላእክት የሐዋርያት የነቢያት ወዳጆች ልጆች በእግዚአብሔር ፍጹም ሰላም በያላችሁበት ሰላም እግዚአብሔር ይድረሳችሁ እንላለን። እግዚአብሔር በወደደ እግዚአብሔር በፈቀደ ዛሬም ወዶና ፈቅዶ ተገናኝተናልና ጥቂት መንፈሳዊ መልእክቶችን እንነጋገራለን። ሰምተን በሕይወት እንተገብረው እግዚአብሔር አምላካችን ይርዳን። ዛሬ የምንማማረው የሰርሚኔስ ቤተክርስቲያን ማናት በሚል ይሆናል። በዛች በሰርሚኔስ ቤተክርስቲያን ምን ተደረገ? የተመሰገነች ቤተክርስቲያን ነች። ምን አድርጋ ነው? ከዚህ ቤተክርስቲያን እኔና እናንተ የዚህ ትውልድ ምዕመናን አገልጋዮች ከላይም ያለን የቤተ ክርስቲያኗ ኃላፊዎች ምን መማር አለብን የሚለው አብረን የምንማር ነው የሚሆነው። እግዚአብሔር ጥበብና ማስተዋል ለሁላችን ይሰጠን ዘንድ የእርሱ ቅዱስ ፈቃድ ይሁንልን። በጣም በሚደንቀው ሁኔታ ዮሐንስ ወንጌላዊ 3 መልእክታትን እንዲሁም ደግሞ የዮሐንስ ወንጌልን አንድ ደግሞ ራዕየ ዮሐንስን በድምሩ 5 መጻሕፍትን ለኛ አበርክቷል። በራዕየ ዮሐንሱ ደግሞ እቺን የሰርሚኔስ ቤተክርስቲያንን እናገኛለን። ራዕየ ዮሐንስ ተብሎ ስለምን ተጠራ? በአዲስ ኪዳን የትንቢት መጽሐፍ ከሚባሉት መካከል የራዕይ መጻሕፍት ከሚባሉ መካከል ይህ የራዕየ ዮሐንስ ነው። ስለምንድን ነው ራዕየ ዮሐንስ የተባለው ብለን ስንጠይቅ ስለ መጨረሻው ዘመን በመንፈስ ሆኖ ያየው ራዕይ ስለሆነ ራዕየ ዮሐንስ ተብሎ ተጠቅሷል። በግሪክ ቋንቋ ደግሞ አፖካሊፕስ እየተባለ ይነገርለታል ወይም ይጠራል። በእኛ ደግሞ በኦርቶዶክሲያን አቡቀለምሲስ ባለ ራዕይ እየተባለ የተቀመጠ ትርጓሜ አለ። ስለ ወደፊት ስለሚሆነው ነገር ስለሚናገር በመንፈስ ተመልቶ እግዚአብሔር ፈቅዶለት ያሳየው ራዕይ ስለሆነ አቡቀለምሲስ አፖካሊፕስ ተብሎ ይጠራል ማለት ነው። ሌላው የዚህ ቃል ተደጋጋሚ ቦታዎች ላይ ተጠቅሶ እናገኛለን። የዚህ ቃል ትርጉም የተጋረደ ነገር መገለጡን ለመናገር ራዕየ ዮሐንስ ተብሏል። ሰዎች ራዕይ ያያሉ፣ ህልም ያልማሉ። ራዕይና ህልም ብዙ አይነት ልዩነቶች እንዳሉት መተርጉማን አባቶች ይነግሩናል። ራዕይ ግን ፍንትው ተብሎ ወደፊት ስለሚሆነው ስለሚደረገው ነገር የሚናገር ነው። ስለዚህ የተጋረደ ነገር የተገለጠበት የመጽሐፍ ቅዱስ የአዲስ ኪዳን የትንቢት መጽሐፍ ማን ነው ከተባለ ራዕየ ዮሐንስ ነው። በጣም የሚደንቅለው ራዕዩ በዓለም ላይ ስለሚሆኑ ነገሮች በስፋት ይናገራል። ታላቅ የመከራ ጊዜ እንደሚሆንና ያ የመከራ ጊዜ ደግሞ አልፎ እግዚአብሔር አዲስ ዘመን አዲስ ጊዜ እንደሚያመጣ፣ ሰዎች በክፋት ላይ ክፋት እየሰሩ እየበዙ እየበረቱ እንደሚሄዱ ግና መጨረሻው እንዳልሆነና የበረከት ቀናቶች እግዚአብሔር እንደሚሰጥ በስፋት አምልቶና አብዝቶ አስፍቶ ታላቁ ወንጌላዊው ወልደ ነጎድጓድ ቅዱስ ዮሐንስ አስቀምጦልናል። ድንቅና ሰላም የሚሆንባት አዲስ ዓለም እንደሚመጣም አስቀምጧል ማለት ነው። በዚህ በአዲስ ኪዳኑ የራዕይ ክፍል ተብሎ ራዕየ ዮሐንስ ተቀምጧል። በብሉይ ኪዳን እነማን ናቸው ባለ ራዕይ መጻሕፍት ብለን ስናጠይቅ ትንቢተ ኢሳይያስ፣ ትንቢተ ኤርምያስ፣ ትንቢተ ዳንኤል፣ ሕዝቅኤል፣ ትንቢተ ዘካርያስ፣ ሰቆቃው ኤርምያስን የመሰሉ እነዚህ መጻሕፍቶች ባለ ራዕይ መጻሕፍት ናቸው እያለ ያስቀምጥናል። በአዲስ ኪዳን አሁን ያልነው አፖካሊፕስ ባለ ራዕይ የተባለው አቡቀለምሲስ የተባለው በሚገባ ተቀምጦ እናገኛለን ማለት ነው። በአዲስ ኪዳን ስንመለከት የማቴዎስ ወንጌል ምዕራፍ 24 ሙሉን ስንመለከተው ራዕይን ያዘለ መልእክት ነው። ወደፊት ስለሚሆነው ነገር የተናገረ ነው። ማርቆስ 13 ከቁጥር 1 ጀምሮ እስከ 37 ስንመለከት ይህንን ይነግረናል። የሉቃስ ወንጌል ምዕራፍ 21 ከቁጥር 8 እስከ 36 ይነግረናል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 51 ጀምሮ እስከ 54 መመልከት እንችላለን ኦርቶዶክሳውያን። አንደኛ ተሰሎንቄ ምዕራፍ 13 ከቁጥር 5 እስከ መጨረሻው መመልከት ይቻላል እና
በአዲስ ኪዳንም በብሉይ ኪዳንም የራእይ ክፍሎች ተብለው የትንቢት ክፍሎች ተብለው የተቀመጡ የተነገሩ ትናንት የተፈጸሙ ዛሬ የሚፈጸሙ ወደፊት የሚፈጸሙ በመጽሐፍ ቅዱስ ተጠቃሎ እንዳለ የምንመለከተው ነው። ሌላው ኦርቶዶክሳውያን የሰርሚኔስ ቤተክርስቲያን ብለናል። ራእዩን ሲጽፍ ለሰባቱ አብያተ ክርስቲያናት እግዚአብሔር ራእይ እንዳጻፈውና ለሰባቱ አብያተ ክርስቲያናት አለቆች ደግሞ የምነቅፍብህ ነገር አለኝ፣ መልካም ገድል አልተጋደልክም እያለ እግዚአብሔር ለእያንዳንዱ አለቃ መልእክት ያስተላልፋል። ስለዚህ የኤፌሶን ቤተክርስቲያን የመጀመሪያዋ ነች። ሁለተኛው የሰርሚኔስ ቤተክርስቲያን ነች። ሶስተኛው የጴርጋሞን ቤተክርስቲያን ነች። አራተኛው የቲያጥሮን ቤተክርስቲያን ነች። አራተኛዋ። አምስተኛው የሰርዴስ ቤተክርስቲያን ነች። ስድስተኛዋ የፊላደልፊያ የምትባለው ቤተክርስቲያን ነች። ሰባተኛውና የመጨረሻው ራእዩን አይቶ ለአለቃው መልእክት እንዲጽፍ እግዚአብሔር ያዘዘው ቤተክርስቲያን የሎዶቅያ ቤተክርስቲያን ናት። ስለዚህ ከእነዚህ ቤተክርስቲያኖች እጅግ በጣም ምስጋናን ያተረፈችው የሰርሚኔስ ቤተክርስቲያንን እናገኛታለን። ይቺ ሰርሚኔስ እስከ ሞት ድረስ የታመነች ቤተክርስቲያን ነች። ራእይ ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ የታመንኩ ሁን የሚለውን በሚገባ ያስመሰከረች ነች። ሲጀመር በመጀመሪያ ደረጃ የክርስትና ዋጋው ምንድን ነው ስንል እስከ ሞት ለእግዚአብሔር መታመን፣ የሕይወት የክብር አክሊል መቀናጀት መቀበል ማለት ነው። እስከ ሞት መታመን ማለት አንድ ክርስቲያን እስከ ሞት ድረስ ለእግዚአብሔርም ለሰውም መታመን እንዳለበት በሚገባ በስፋት ተቀብሏል። ወንጌላዊ ቅዱስ ዮሐንስ ይህንን ራእይ ለሰርሚኔስ ቤተክርስቲያን ሲጽፍ ከኤፌሶን ለምትገኘው ሰርሚኔስ ቤተክርስቲያንና አለቃ እንዲህ ብለህ ጻፍ ወይም እንዲህ ብሎ ተናግሯል። ይህ ምንድነው? ልትቀበለው ያለውን መከራ አትፍራ። መከራ ይመጣል። ያንን መከራ ግን መሳቀቅ ሳይሆን መጋፈጥ ያስፈልገናል። በስጋዊ ጥበብና እውቀት ሳይሆን በመንፈሳዊ ጥበብና እውቀት ከእግዚአብሔር ጋር አሸናፊዎች እንድንሆን ልናሰምርበት ይገባል። አስቀድመን ሰርሚኔስ ማለት ምን ማለት ነው ስንል ኦርቶዶክሳውያን ከርቤ ማለት ነው። ከርቤ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ሶስቱ የጥበብ ሰዎች በደዲስባ ማንቱሲማር እንዲሁም ሜልኩ ከገበሩለት መካከል አንዱ ከርቤ፣ ሶስቱ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ አምጥተው እንደገበሩለት አይተናል፣ ተመልክተናል። ስለዚህ ከሶስቱ ለክርስቶስ ከተገበረለት መካከል በከርቤ የምትመሰል የሰርሚኔስ ቤተክርስቲያን ነች። ሌላው ከኤፌሶን 65 ኪሎ ሜትር ርቀት ላይ በስተሰሜን በኩል በኤጂያን ባህር አጠገብ የተገነባች የነበረች ቤተክርስቲያን ጥንታዊ የወደብ ከተማ መሆኗ የታሪክ መዛግብታት ይናገራሉ። ከተማይቷን የመሰረታት ደግሞ ታላቁ እስክንድር እንደሆነ ይነገራል። ከ300 ዓመት ቅድመ ልደተ ክርስቶስ በፊት እንደነበር ይነግረናል። 200,000 የሚሆኑ ምዕመናን ይኖሩባት ህዝቦች ይኖሩባት እንደነበረች፣ አንድም ደግሞ ሆሜር የተባለው የፍልስፍና ልሂቅ እንዲሁም የቅኔ መምህር የነበረባት ሀገር እንደነበረች ሰርሚኔስ በታሪክ መዛግብታት መመልከት ይቻላል። ከዛ ባሻገር በጣም በሚደንቅ ሁኔታ ይህ ሆሜር ይኖርባት እንደነበር በምን ይታወቃል ስንል የሆሜር ሐውልት በቦታው እንደነበረ አባቶች ምስክርነት ይሰጣሉ፣ የታሪክ ተመራማሪዎችም ያስቀምጣሉ። ሌላው የሰርሚኔስ ቤተክርስቲያን አባት ተብሎ ወይም ይህችን ቤተክርስቲያን እንዲያስተዳድር በእልቅና ኃላፊነት የተሰጠው እግዚአብሔር የሾመው አባት ማን ነው ስንል ፖሊካርፐስ በመባል ይታወቃል። በሊቃውንቱ ትርጓሜ በራዕየ ዮሐንስ ትርጓሜ ደግሞ በሁለተኛ ስሙ ሄሬኒዎስ እያሉ ሊቃውንተ ቤተ ክርስቲያን ይጠሩታል ማለት ነው። ከዛ ባሻገር በዚህች በሰርሚኔስ የነበሩ ሰዎች ይሰሩ የነበሩት ነገር ምንድን ነው? የሰርሚኔስ ኦርቶዶክስ ደግሞ የእናንተን ሀሳብ አንቀበልም ያሉት ነገር ምንድን ነው ብለን ስናጠይቅ ለእያንዳንዱ ተመልከቱ፣ ኦርቶዶክሳውያን ለእያንዳንዱ የሮም ቄሳሮች ጣዖት ነበራቸው እና
ህዝቡንም ደግሞ አስጨንቀው በጣም በብዙ ግፊትና ጫና እንዲያመልኩ ያደርጓቸው ነበር። እነዚህ የሰርምኔስ ኦርቶዶክስ ቤተክርስቲያን ከአለቃው ጀምሮ ምእመኑ በፍጹም እስከ ሞት ድረስ የታመኑ ታላቅ ህዝቦች እንደነበሩ ያስቀምጥልናል፣ ይነግረናል። በመቶ ሺህ የሚቆጠሩ ክርስቲያኖች እስከ ሞት ተላልፈው አልገዛም አንበረከክም ለነዚህ ጣዖቶች በማለታቸው መስዋዕትነት እንደተቀበሉ የሚነገሩ። በዚህ ዘመን የነበረ አንድ የቤተ ክርስቲያን አባት እንደነበረ ታሪክ ይነግረናል። እሱም ማን ነው? ፖሊካርፐስ። ለዚህ ለጣዖት ስገድ፣ ካልሰገድክ ግን አንተንም ተከታዮችን በእሳት እንጨምራችኋለን አሉት። እርሱም ደስ እያለው በእሳቱ ለመቃጠል ገባ ነው የሚለው። እንዴት ስጋ የለበሰ ሰው ተመልከቱ ኦርቶዶክሳዊ፣ እሳት ከፊቱ እየነደደ የክርስቶስ ፍቅር ምን ያህል ቢገባቸው ሰውን አሳልፈው ሳይሰጡ ራሳቸው መስዋዕት ሆነው ራሳቸው እንደ ሻማ ቀልጠው ርትዕትና ቀጥተኛ የሆነችው ሃይማኖታችን ሰንደቋ ለዘላለም ከፍ ብሎ እንዲውለበለብ ከአባታቸው ከእግዚአብሔር በቀራንዮ የተማሩት የተቀበሉት ፍቅር ነውና እጅግ በጣም የሚደንቅ ነው። ፖሊካርፐስ በሰማዕትነት ያረፈባት ታላቅ ሀገር እንደሆነችም ይነገራል። በ1036 ዓመተ ምህረት ሰማዕትነትን በእሳት ተቃጥሎ በእነዚህ ሰዎች ግፍ አርፏል ማለት ነው። ሌላው በሰርምኔስ ቤተክርስቲያን አለቃ እንዲህ ብለህ ጻፍ እየተባለ ተነግሯል። ሞቶ የነበረው ሕያው የሆነው ፊተኛውና መጨረሻው ተመልከቱ፣ የማይታየው የሚለው ድምፅ ወደዚህ ወደ ሰርምኔስ አለቃ ወደ ፖሊካርፐስ ሲመጣ እጅግ በጣም ደስን ያለው ተስፋው በግዞት ላይ ነኝ በጭንቅ ላይ ነኝ ብሎ ሲያስብ በራእዩ በዮሐንስ አማካኝነት በባለ ራእዩ መልእክት ከእግዚአብሔር ዘንድ መጣበት። ምንድን ነው የሚለው? ከፊት ስደት አለ፣ መከራ አለ፣ እንግልት አለ፣ መራብ አለ፣ መጠማት አለ፣ መራቆት አለ፣ ሞት ይጠብቃል። ሆኖም ግን አይዞ እኔ ዓለምን አሸንፌዋለሁና እናንተም ታሸንፋላችሁ፣ በርቱ፣ ጠንክሩ እያለ እግዚአብሔር የተናገረውን በራእዩ አማካኝነት ልንገነዘብ ያስፈልጋል። ስለዚህ መልካም ምሳሌ የሆነች የሰርምኔስ ቤተክርስቲያን ኑፋቄ ያልተገኘባት ተመልከቱ። በቅድስና እግዚአብሔርን በመፍራት የምትኖር ቤተክርስቲያን ክርስቲያን የሆኑ ልጆቿን ደግሞ በቅን እና በመልካም ስራ ውጤታማዎች እንዲሆኑ ወደ እግዚአብሔር መንግስት እንዲመጡ አብዝታ አበክራ የሰራች ታላቅ ቤተክርስቲያን ነች። ልክ እንደዚች አይነት ቤተክርስቲያን በየዘመኑ ያስፈልጋል። ሌላው የሰርምኔስ ቤተክርስቲያን ምእመናንና አገልጋይ እስከ ሞት ታምነዋል። ተመልከቱ። በድቃቂ ሳንቲም፣ በእላቂ ጨርቅ፣ በሚታይ ንብረት ኦርቶዶክስነታቸውን ሃይማኖታቸውን አሳልፈው አልሰጡም። አሁን ያየው ለየቅል ነው። እኔ ልብላ፣ እኔ ልጠጣ፣ ደረቴ ይቅላ፣ ስለ ሃይማኖት ግድ የለኝም ብለው አሁን በድፍረት የሚናገሩ ህዝቦች የበዙበት ነው። ግብራቸው በነውራቸው ሆዳቸው አምላካቸው ተብሎ በመጽሐፍ ቅዱስ የተነገሩት ህዝቦች አሳቾች እኔ ክርስቶስ ነኝ እያሉ በስሙ የመጡበት ዘመን ነውና ልናስተውል ይገባል። የሰርምኔስ አገልጋዩ ምእመኑም ጠንካራ የነበሩ እግዚአብሔርን የሚመለከቱ እስከ ሞት ድረስ የታመኑ እንደነበሩ ልንገነዘብ ይገባል። ሌላው በከርቤ ነው የምትመሰለው ብለናል። ከርቤ ሽቶ ከሚሰራበት ንጥረ ነገሮች አንዱ ነው። ወደ አገልግሎት ከመግባቱ አስቀድሞ ምንድን ነው የሚደረገው? መድቀቅ አለበት። እቺ ከርቤ የምትባለው እጽ መፈጨትና መላም ያስፈልጋታል። ስለዚህ ከርቤ በኦርቶዶክሳውያን ወሳኝ ስለሆነ በከርቤ የተመሰሉ የሰርምኔስ ቤተክርስቲያኖች መከራ፣ ችግር፣ እንግልት ሲመጣባቸው አይ አንፈልግም ብለው ገሸሽ እንዳላሉ ልንመለከት ያስፈልጋል። ራሳቸውን ሰጥተው በሮም በብረት እስር ቤት በመታሰር ወደ እሳት በመጣ ብዙ መከራና ስቃይ ያሳለፉ ናቸውና እስከ መፈጨት ስጋቸው እስከ መፈጨት ድረስ የደረሰ የሰርምኔስ ቤተክርስቲያን እንደነሱ እንድንሆን እግዚአብሔር አምላካችን በእውነት ይጠብቃል። ታሪክን፣ ሀገርን፣ ባህልን ለባዕዳን አሳልፈው የሚሸጡ አባቶቻችንን የሚንቁ ታሪክን የሚቆነጻጽሩ
መጽሐፍ ቅዱስን የሚበርዙ ሐሳውያንና ለግል ጥቅማቸው የሚሯሯጡ ስላሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አሁን ተሰግስገው እየገቡ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንቅፋት የሆኑ ግን የሲኦል ደጆች አይችሏትም ተብሎ ቃሉ ስላለ እኛ የጸኑትን እየተመለከትን እንደዚህ አይነት ግብር ያላቸውን ሳንመለከት እግዚአብሔር ልቦና እንዲሰጣቸውና ከቀኑት ከቀደሙት ከተሻገሩት ሰዎች ጋር እንድንሻገር እግዚአብሔር ማስተዋል ይሰጠን ዘንድ የእርሱ ቅዱስ ፍቃድ ይሁንልን ኦርቶዶክሳውያን። ስለዚህ እንደ ሰርሚኔስ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠንካሮች እንድንሆን ያስፈልጋል። በቤተክርስቲያን ታሪክ አባቶቻችን ሕይወታቸውን ለአንበሳ በታሪክ የተመዘገበ ነው፣ ለእሳት የበግ ለምድ የፍየል ሌጦ ለብሰው አሰቃቂ መከራ እንደተቀበሉ እንመለከታለን። ዕብራውያን ምዕራፍ 11 ቁጥር 37 እስከ 39 ደግሞ በደንብ ቅዱስ ጳውሎስ አብራርቶ የምንመለከተው። ስለዚህ ጨርቅ ለማንጻት የመጨረሻ መልእክታችን ጨርቅን ለማንጻት በውሃ እንደምንጠቀም ሁሉ ኦርቶዶክሳውያን ሸክላ ደግሞ አገልግሎት ከመስጠቱ በፊት በእሳት እንደሚለበለብ ወርቅ ደግሞ በእሳት ተፈትኖ ወርቅነቱ እንደሚረጋገጥ እኔና እናንተ አገልግሎታችን ንጹሕ እንዲሆን በንስሐ ሳሙና ራሳችንን እያጠብን ክርስትናችን ሲፈተን ደግሞ አብረን ገሸሽ ብሎ ከመራቅ ይልቅ እግዚአብሔርን አስቀድመን በመንፈሳዊ ጥበብ ተዋቅተን ውጤታሞች እንድንሆን ያስፈልጋል። ንጹሕ አገልጋይና ክርስቲያን ከዘመኑ ሸክም መላቀቅ ያስፈልገታል። ቴክኖሎጂ መጥቷል። ቴክኖሎጂውን እንዴት መጠቀም እንዳለብን የሰርሚኔስ ቤተክርስቲያን አሳይታናለች። አባቶቻችን እንዴት ማክበር እንዳለብን፣ በማህሌቱ በሰዓታቱ በቅዳሴው እንዴት መሳተፍ እንዳለብን፣ ከቤተክርስቲያን እንዴት መራቅ እንደሌለብን የሰርሚኔስ አለቃው ምዕመኖችም ጠንካራ ሆነዋልና ዛሬም ትናንትና ወደፊትም ለዚህች ርትዕትና ቀጥተኛ ለሆነችው ሃይማኖት ዋጋ የሚሰጡትን በገጠር በከተማም በአራቱም ማዕዘን በዓለም ላይ ያሉትን ኦርቶዶክሳውያንን እንደው እግዚአብሔር ይጠብቅልን ዘንድ የእርሱ ቅዱስ ፍቃድ ይሁንልን። ለአባቶቻችን ቤተክርስቲያን የሚመሩበት ለመሪዎቻችን ደግሞ አገርን የሚመሩበት ጥበብ እግዚአብሔር ያድላቸው ዘንድ ቅዱስ ፍቃድ ይሁንልን። እስከ መጨረሻው ድረስ እንደ ሰርሚኔስ ቤተክርስቲያን አገልጋዮችና አለቆቻቸው እንዲሁም ምዕመናን ታማኞች ሆነን እስከ ሞት ድረስ እንድንታመን እግዚአብሔር ቅዱስ ፍቃድ ይሁንልን ዘንድ የእርሱ ረድኤትና በረከት ከሁላችን ጋር ይሁን። በሌላ አገልግሎት እስከምንገናኝ ሰብስክራይብ፣ ላይክ እያደረጋችሁ አገልግሎቱ እንድትደግፉ በእግዚአብሔር ስም መንፈሳዊ ጥሪያችን እናስተላልፋለን። የድንግል ማርያም አማላጅና ረድኤት ከሁላችን ጋር ይሁን። ይቆየን። እግዚአብሔር ይስጥልን።